የሆነ ሰው እየናፈቃችሁ እንደሆነ የሚናገሩ 5 ምልክቶች። ሰላም ውድ የቻናላችን ቤተሰቦች፣ ምናልባት የምትወዱት ሰው ናፍቋችሁ እናንተም ያ ሰው ስለናንተ እያሰበ እንደሆነ ለማወቅ ተቸግራችሁ ይሆናል። ነገሩ እንደዛ ከሆነ እነዚህን 5 ገላግሌ ምልክቶች ተጠቅማችሁ የምትወዱት ሰው በእናንተ ናፍቆት አቅሉን መሳቱን ማረጋገጥ ትችላላችሁ። የምትወዱትን ሰው በህልም ማየት ያ ሰው ስለናንተ ያለማቋረጥ እያሰበና እየናፈቃችሁ እንደሆነ ይናገራል። ከመናፈቅም አልፎ በተቻለው መጠን ሊያገኛችሁ እንደሚፈልግ ማሳያ ነው። ስለዚህ በህልማችሁ ያያችሁትን ሰው ለማግኘት ብትደውሉ ምላሹ እሺና እሺ ብቻ ነው። ምክንያቱም እናንተ ጋር ያለው የናፍቆት ስሜት እሱም ጋር በእጥፍ ስላለ። ያለምንም ምክንያት ድንገት ፈገግ ስትሉ። በእርግጥ ልብ ብላችሁ ካስተዋላችሁ የዚህ አይነት ነገር በተደጋጋሚ ያጋጥማል። ታዲያ ሳታውቁት ድንገት ፈገግ ስትሉ የሆነ ሰው ክፉኛ እንደናፈቃችሁና ስለናንተ ያለማቋረጥ እያሰበ እንደሆነ ማሳያ ነው። የዚህ ምልክት አስደሳቹ ነገር ያ የምትወዱት ሰው ለናንተ መልካም ነገር እየተመኘና አብሯችሁ ሊሆን እየፈለገ እንደሆነ ማረጋገጫ ምልክት ነው። ድንገተኛ የአይን ማሳከክ። ይህ ምልክት 2 መገለጫዎች አሉት። የመጀመሪያው የሆነ ሰው ስለናንተ እያሰበ እንደሆነ የሚያሳይ ሲሆን፣ ሁለተኛው ደግሞ ከጀርባችሁ እያማችሁ ወይም እየቦጨቃችሁ እንደሆነም ይናገራል። ታዲያ ከዛ ሰው ጋር ያላችሁ ነገር ሰላማዊ ከነበረና በመሐከላችሁ ጸብ ከሌለ አይናችሁን ያሳሻችሁ ነገር ያ ሰው በእናንተ ናፍቆት አቅሉን መሳቱን ማሳያ ነው። ነገር ግን ከዛ ሰው ጋር ተጣልታችሁና ተቀያይማችሁ ከነበረ በዛች ቅጽበት ያ የምትወዱት ሰው በእርግጠኝነት እያማችሁና ስማችሁን እያጠፋ ነው። ከናፈቃችሁ ሰው ጋር ለመሆን የሚያስመኝ ድንገተኛ ስሜት። ከምትወዱት እና ከናፈቃችሁ ሰው ጋር ድንገት አብሮ ለመሆን የሚያስመኝ ስሜት ከተሰማችሁ በዛች ቅጽበት ያ ሰውም ተመሳሳይ ስሜት ውስጥ ገብቷል ማለት ነው። ታዲያ ስሜታችሁ ፈንቅሎ ወጥቶ ማግኘት ብትፈልጉ መንገዱ አልጋ ባልጋ እንደሆነ እንድታውቁ ፈልጋለሁ። በመሐከላችሁ ያለው ቀሪ ነገር ስልክ መደወልና ቀጠሮ መያዝ ብቻ ነው። የማትገልጹት የስሜት መለዋወጥ። ልክ ሳታስቡት ፈገግ ልትሉ እንደምትችሉ ሁሉ ከየት መጣ ሳትሉ ሙዳችሁ ሊቀየር ይችላል። ታዲያ ይህ ስሜት የሚሰማችሁ የሆነ ሰው ስለናንተ ያለማቋረጥ እያሰበ ሲሆን ብቻ ነው። የመረጋጋት እና ዝም የማለት ሙድ ውስጥ ስትገቡ ሰውየው በፍቅር እያሰባችሁ ሲሆን፣ መነጫነጭና መናደድ ውስጥ ድንገት ከገባችሁ ግን ያ ሰው ስለናንተ አሉታዊ ነገር እያሰበ ነው ማለት ነው። ውድ የቻናላችን ቤተሰቦች ቪዲዮ ከተመቻችሁ ላይክ በማድረግ ድጋፋችሁን እንድታሳዩን እየጠየቅን የሚጨመር የሚቀነስ ነገር ካለና እንዲሰራላችሁ የምትፈልጉትን ርዕስ ኮሜንት ቦክስ ላይ ጻፍ አድርጉልን። በፍጥነት ሰርተን መልሰን ወደ እናንተ የምናደርስ ይሆናል።